ዓለም በአሁኑ ወቅት ባስጊ የጂኦፖለቲካ ውጥረት ውስጥ ተገኝታለች። በመካከለኛው ምስራቅ የተቀሰቀሰውና አድማሱን እያሰፋ የመጣው ግጭት ከቀጠናው የኃይል ሚዛን ፍልሚያ አልፎ የዓለምን የኢኮኖሚ የጀርባ አጥንት እየፈተነም ይገኛል። የፋርስ ባህረ ሰላጤ የጦርነት ቀጠና መሆን የነዳጅ ዋጋን ወደ አልተጠበቀ ከፍታም ሰቅሎታል። አሜሪካና እስራኤል በኢራን ላይ የከፈቱት ጥቃት እንዲሁም ቴህራን ባጸፋው የአሜሪካ አጋር ሀገራት ላይ የምታደርሰው ድብደባ ዓለም አቀፍ የንግድ መስመሮችን አደጋ ላይ ጥሏል። ይህ መባባስ ለነዳጅ ተጠቃሚ ሀገራት ምን ትርጉም አለው? የዓለም ኢኮኖሚስ የዋጋ ግሽፈትን ጫና እንዴት ይቋቋማል? ጦርነቱስ ወደማይመለስበት ቀውስ እያመራ ሆኖ የሚሉ ጥያቄዎች ደግሞ ዛሬም በፖለቲካ አደባባዩ መነሳታቸው አልቆመ። የባህረ ሰላጤው የእሳት ቀለበት መሆን የመካከለኛው ምስራቅ ግጭትና የዓለም ነዳጅ ገበያን ውጥረት ውስጥ ከቶታል። ባለፈው አንድ ሳምንት ውስጥ በመካከለኛው ምስራቅ የታየው ወታደራዊ እርምጃ ዓለምን ወደ አዲስ የጭንቀት ምዕራፍም ያሸጋገረ ሆኗል። የፋርስ ባህረ ሰላጤው ጦርነት አድማሱን እያሰፋ መምጣቱን ተከትሎ በዓለም ገበያ የነዳጅ ዋጋ ከፍተኛ ጭማሪ ማሳየቱ የብዙዎችን ትኩረት ስቧል። አሜሪካና እስራኤል በኢራን ወታደራዊና ስትራቴጂካዊ ተቋማት ላይ የሚፈጸሙት ጥቃት ተጠናክሮ መቀጠሉ፣ በምላሹም ኢራን በዙሪያ ባሉ የአሜሪካ አጋር ሀገራት ላይ የሚሳኤልና የድሮን ጥቃት መሰንዘሯ ቀጠናውን የእሳት ቀለበት አድርጎታል። ይህ ግጭት የነዳጅ ምርትን ከመቀነስ ባለፈ በዓለም የነዳጅ ዝውውር ውስጥ ወሳኝ የሆኑትን የሆርሙዝ የባህር ሰርጥ የመሳሰሉ መስመሮች ስጋት ላይ በመጣሉ የኤነርጂ ገበያው በከፍተኛ ድንጋጤ ውስጥ ወድቋል። እንደ ሬውተርስና አልጀዚራ ዘገባዎችም ከሆነ የብሬንት ድፍድፍ ነዳጅ ዋጋ በአንድ ሳምንት ብቻ ከዚህ ቀደም ካልታየው ፍጥነት በላይ አሻቅቧል። ይህ አሁን የሚታየው ቀውስ ታዲያ ድንገተኛ ክስተት ሳይሆን ለበርካታ አስርተ ዓመታት ሲንከባለል የመጣው የኢራንና የምዕራባውያን ቅራኔ ውጤት መሆኑ ታሪካዊ ዳራው ያሳያል። ሰበዙም ከ1979ኙ የኢራን እስላማዊ አብዮት የሚመዘዝ ነው። በቴህራንና በዋሽንግተን መካከል ያለው ግንኙነትም በጥርጣሬና በጠላትነት የተሞላ ከሆነ 40 ክረምቶችን ተሻግሯል። በተለይም የኢራን የኒኩለር መርሃ ግብርና በቀጠናው ያለው ተጽዕኖ ማደግ ከእስራኤል የህልውና ስጋት ጋር ተዳምሮ ለዛሬው ግጭት መሰረት ጥሏል። በ1980ዎቹ የታየው የኢራን ኢራቅ ጦርነት ወቅት የተከሰተው የታንከር ጦርነት የነዳጅ ጫኝ መርከቦች ኢላማ መሆናቸው በወቅቱ የዓለም ኢኮኖሚ ምን ያህል እንዳናወጠው የሚታወስ ነው። አሁንም እየታየ ያለው ክስተት ታዲያ ያንን ታሪካዊ ጠባሳ የሚያስታውስ ሲሆን ልዩነቱ ግን አሁን ያለው የጦር መሳሪያ ቴክኖሎጂና የድሮን ጥቃት ጉዳቱን ይበልጥ ውስብስብ ማድረጉ ነው። የኤነርጂ ዘርፍ ተንታኞች እንደሚሉት የነዳጅ ዋጋ መጨመር ቀጥተኛ ምክንያት የምርት መስተጓጎል ብቻ ሳይሆን የስጋት ክፍያ ተብሎ የሚጠራው የገበያ መለጠጥ ጭምር ነው። በቢቢሲ የኢኮኖሚ ተንታኝ የሆኑት አንድሬው ዎከር እንደሚገልጹት ገበያው ለነዳጅ አቅርቦት ዋስትና ማጣቱ ትልቅ ድንጋጤን ፈጥሯል። የኢራን ድሮኖች በሳውዲ አረቢያና በሌሎች የባህረ ሰላጤው ሀገራት የነዳጅ ማጣሪያዎች ላይ እያደረሱ ያለው ጥቃት የአቅርቦት ሰንሰለቱን ክፉኛ ሊበጣጥሰው እንደሚችልም ስጋት አለ። በሌላ በኩል ደግሞ ዓለም አቀፉ የኤነርጂ ኤጀንሲ ወይም IEA ባወጣው መግለጫ ግጭቱ በዚህ ፍጥነት የሚቀጥል ከሆነ የዓለም የነዳጅ ክምችት ለረጅም ጊዜ ፍላጎቱን ሊያሟላ እንደማይችል አስጠንቅቋል። ይህም በተለይ በማደግ ላይ ባሉና ነዳጅን ከውጭ በሚያስገቡ ሀገራት ላይ ከፍተኛ የዋጋ ግሽፈትና የኢኮኖሚ መቀዛቀዝ ሊያስከትል እንደሚችል ተተንትኗል። በዚህ ግጭት ውስጥ የሚንጸባረቁ ንግግሮችና ትርክቶችም እጅግ የተለየና ሚዛናዊ እይታን የሚሹ ሆነው ይገኛሉ። ከምዕራባውያንና ከእስራኤል ወገን የሚሰማው መከራከሪያ ኢራን በቀጠናው የሽብርተኝነትና ለመረጋጋት ምንጭ ሆና ቀጥላለች የሚል ነው። አሜሪካ በኢራን ላይ የምትፈጽመው ጥቃት ዓለም አቀፍ የባህር ትራንስፖርትን ለመጠበቅና የቴህራንን የኒኩለር ምኞት ለማጨናገፍ እንደሆነም ደጋግማ ስትገልጽ ትደመጣለች። በአንጻሩ የኢራን ባለስልጣናትና ደጋፊዎቻቸው ድርጊቱ የሉዓላዊነት ጥሰትና የምዕራባውያን ኢምፔሪያሊዝም ወረራ አድርገውም ይገልጹታል። ዶናልድ ትራምፕ ትናንትና በነበራቸው ጋዜጣዊ መግለጫ ታዲያ ኢራንንና ኢራናውያንን መታደግ የኛ ኃላፊነት ነው ሲሉ መደመጣቸው ጦርነቱ ከስርዓቱ እንጂ ከህዝቡ አይደለም የሚል
የፖለቲካ ድምዳሜን በደጋፊዎቻቸው በኩል እንዲሰጥላቸው አድርጓል። ኢራን በአካባቢው ያሉ የአሜሪካ አጋሮችን የምታጠቃው ራሷን ለመከላከልና ጠላት ኃይሎች በግዛቷ ላይ ለሚፈጽሙት ጥቃት ዋጋ እንዲከፍሉ ለማድረግ እንደሆነም የውጭ ጉዳይ ሚኒስቴሯ ደጋግሞ ገልጿል። ይህ የተቃርኖ ፍልሚያ ታዲያ መፍትሄውን ከወታደራዊ ግጭት ባለፈ ዲፕሎማሲያዊ ጠረጴዛ ለማምጣት እንቅፋት ሆኗል። የወደፊቱ አቅጣጫም አስፈሪና አስጊ ነው። አብዛኞቹ ፖለቲካ ተንታኞች ጉዳዩን በሁለት መላምቶች ለማየት ይሞክራሉ። የመጀመሪያው ግጭቱ ቁጥጥር ተደርጎበት ወደ ቀጥተኛ የባህር መስመሮች መዘጋት እንዳያመራ በታላላቅ አገራት እንደ ቻይናና የአውሮፓ ህብረት ግፊት ዲፕሎማሲያዊ መንገድ ሊፈለግለት ይችላል የሚል ነው። ሁለተኛውና ይበልጥ አስጊው መላምት ግን ግጭቱ ወደ ሰፊ ቀጠናዊ ጦርነት አድርጎ አሁን እንደሆነውም የሆርሙዝ ሰርጥ የመከፈት እድሉ ጠባብ ከሆነ የነዳጅ ዋጋ በአንድ በርሜል አሁን ከታየው $100 በላይ ጭማሪ ሊያስተናግድ ይችላል የሚል ነው። እንዲህ አይነት ሁኔታ ከተከሰተ ደግሞ የዓለም ኢኮኖሚ ወደ ጥልቅ የድቀት ወይም ሪሴሽን ውስጥ ሊገባ እንደሚችል የአይኤምኤፍ የምጣኔ ሀብት ባለሙያዎች ማስጠንቀቃቸውን ቀጥለዋል። በመካከለኛው ምስራቅ እየታየ ያለው የኃይል እርምጃ ከቀጠናዊ ጉዳይነቱ አልፎ መላውን ዓለም በኢኮኖሚ እያናወጠ ይገኛል። የነዳጅ ዋጋ መጨመር የመጓጓዣ የምግብና የሌሎች መሰረታዊ ፍጆታ ዋጋዎች ላይ የሚያሳድረው ጫናም ቀላል አይሆንም። ግጭቱ በሰላማዊ መንገድ ካልተፈታ የዓለም ሰላም ብቻ ሳይሆን የቢሊዮኖች ኑሮ አደጋ ላይ መውደቁም አይቀሬ ነው። በመሆኑም ዓለም አቀፉ ማህበረሰብ ግጭቱን ለማርገብና የነዳጅ ዝውውርን ደህንነት ለማረጋገጥ የተቀናጀ ጥረት ማድረግ ይጠበቅበታል። አሁን እየታየ ያለው የነዳጅ ዋጋ መናር ለተዋጊዎቹ ለአሜሪካና ለእስራኤል ሕዝብም ከፍተኛ የኑሮ ድቀትን ሊያመጣ እንደሚችል ሰሞነኛው የኒውዮርክ ገበያ አመላካች ሆኗል። በቀጣይስ መካከለኛው ምስራቅ የጦርነት አውድማ ከመሆን በቅርቡ ይላቀቃል ወይ? ይህን ዘገባ ስናዘጋጅ አልጀዚራን፣ ቢቢሲን፣ ዋሽንግተን ፖስትን፣ ዘ ኒውዮርክ ታይምስንና ሚድል ኢስት ሞኒተርን በዋቢነት ተጠቅመናል።